ጉድ ብሉ! የዛሬው የፒያሳ የወርቅ ዋጋ ሰማይ ነክቷል ወይስ ቀንሷል የሚለውን መረጃ በተለይ ደግሞ ወርቅ ለመግዛትና ለመሸጥ ያሰባችሁ በፒያሳ እየታየ ያለውን ያልተጠበቀ ክስተት ማለት ይቻላል። ዛሬ በፒያሳ የወርቅ ገበያ ላይ ምን አዲስ ነገር አለ? በተለይ የ18 እና የ21 ካራት የ7 ግራም ወርቅ ከምን ደርሷል የሚለውን 7 ግራም ሀብል ዋጋን እንመለከታለን። ይሄ መረጃ እጅግ በጣም ወሳኝ ነው። በተጨማሪም ደግሞ እንደምታውቁት ከሆነ መረጃዎች ዋጋን ትኩረት ባደረገ መልኩ የ18 እና የ21 ካራት ዋጋ በመቀየር ላይ ነው የሚገኘው። አንድ ትልቅ የወርቅ ሀብል ማለት ይቻላል 7 ግራም ብዙ የወርቅ ሳንቲሞችንም እንደዚሁ ማግኘት የምትችሉበትንም ቦታ በመጨረሻም ጠቁማችኋለሁ። ታዲያ ቪዲዮዎቹን በማየት ላይክ በማድረግ እንዲሁም ከመጨረሳችሁ በፊትም ሰብስክራይብ በማድረግ ቤተሰብ በመሆን አብራችሁን ትሆኑ ዘንድ እንጠይቃለን። አሁን ቀጥታ ወደ መረጃው ነው የምንሄደው። ዛሬ በፒያሳ ገበያ ገዢና ሻጭ እጅግ በጣም ከፍተኛ ትኩረትን በሚስብ ሁኔታ የተለያዩ እንቅስቃሴዎችን በማድረግ ላይ ነው የሚገኙት። እንደተለመደው የወርቅ የኢኮኖሚ መዋዠቅ የማይበገረው እንደሆነ ይታወቃል። ሁሌም እንግዲህ ወደ ላይም የመውጣት እድሉ ከፍተኛ ነው። በፒያሳ እንደምታውቁት ከሆነ ስማቸው የሚነሳ ጥቂት ምርጥ ወርቅ ቤቶች ፒያሳ በመቶ የሚቆጠሩ ቤቶችም ቢኖሩባት ለጥራታቸውና ለዲዛይናቸው የሚመሰገኑት መቼም ጥቂቶች ናቸው። እነዚህ ወርቅ ቤት ጥቂት የሆኑ ወርቅ ቤት እነማን ናቸው የሚለውን እነግራችኋለሁ። አንድ ሁለት ሶስቱን ለማለት ያህል ለምሳሌ ኤደን ወርቅ ቤት በተለይ ለሰርግ የሚሆንና ዘመናዊ ስስ የሆኑ ዲዛይኖች ላይ ስማቸው ይነሳል። ናዝሬት ወርቅ ቤት እንዲሁ ጥንታዊና ታማኝ ከሚባሉት አንዳንዶቹ መካከል ይጠቀሳሉ። እነዚህ ናዝሬት ወርቅ ቤቶች በተለይ ለባህላዊ ጌጣጌጦች እንደ ሀረር ወርቅ ስትፈልጉ ተመራጭ ናቸው። ሸገር ወርቅ ቤትም እንግዲህ ለየት ያሉና ከውጭ የሚገቡ የዱባይና የጣሊያን ወርቅ ዲዛይኖችን በብዛት ያቀርባሉ ማለት ነው። ሌላው ደግሞ አልሚን ወርቅ ቤት የሚባል አለ። ይህም ደግሞ በታማኝነት ጥራት ባለው አሰራር በብዙዎች ዘንድ ከሚወደዱ በፒያሳ ከሚገኙ ወርቅ ቤቶች መካከል ይጠቀሳሉ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት የ18 ካራቱንና የ21 ካራቱን በ7 ግራም ሀብል በስንት እየተሸጠ ይገኛል የሚለውን እነግራችኋለሁ። አንዳንዶቻችሁ ስራ አለን ባላችሁ መሰረት ስንሸጥስ ምንድነው የሚሆነው የሚለውን እንዲሁ ዋጋውን እንዴት አድርጋችሁ ካልኩሌት እንደምታደርጉ እነግራችኋለሁ ማለት ነው። ነገር ግን መረጃን መሰብሰብ እጅግ በጣም ወሳኝነት አለው ፒያሳ ከመሄዳችሁ በፊት ማለት ነው። መረጃን ስላችሁ ለምሳሌ የተወሰኑ ወርቅ ቤቶችን ዋጋ መጠየቅ ሊሆን ይችላል፣ የምትፈልጉትን ግራም እንዲሁ የወርቅ አይነት በመያዝ ማለት ነው። በተጨማሪም ደግሞ የባንክን የምንዛሬ ተመን መመልከትም ያስፈልጋል ማለት ነው። እንግዲህ እነዚህ አይነት መረጃዎች ለምታደርጓቸው የወርቅ ግዢና ሽያጭ እጅግ በጣም ወሳኝ የሆኑ ግብዓቶች ይሆኑላችኋል ማለት ነው። እንደምታውቁት ከሆነ በአሁኑ ሰዓት ላይ በዓለም አቀፍ የወርቅ ገበያ ላይ ተጽዕኖ የሚያሳድሩ ነገሮች እለት ዕለት በጣም እየጨመሩ ነው ያሉት። በተለይ ደግሞ እያንዳንዱ ዜናዎች የምንሰማቸው እያንዳንዱ ዜናዎች ከፍተኛ የሆነ ተጽዕኖን እያሳደሩ ይገኛሉ። ያ ተጽዕኖ ደግሞ የወለድ መጠንን ይነካል፣ የምንዛሬ መጠንን፣ እንዲሁም ደግሞ የጂኦ ፖለቲካል እና የፖለቲካል ውጥረቶችን በዓለም ላይ ያሉ ጦርነቶች እንዲሁም የፖለቲካ ቀውሶች ሲኖሩ እንደምታውቁት ከሆነ ባለሀብቶች አስተማማኝ የሆነ መጠለያን በሚፈልጉበት ሰዓት ላይ ወርቅን ለመግዛት በጣም ስለሚሄዱ ዋጋው እንዲሁ ይጨምራል ማለት ነው። እና አሁን ዋጋውን እነግራችኋለሁ። ከዛ በፊት ግን
ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ፣ ላይክም ካላደረጋችሁ ላይክ እንድታደርጉ በማክበር እንጠይቃለን። አሁን የምነግራችሁ የ18 ካራቱን ዋጋ አንድ ሀብል 18 ግራም 1 ግራም ወርቁ በ24700 ነው የዛሬው ገበያ እንደሚያመለክተው። 7 ግራሙን በምትገዙበት ሰዓት ላይ ደግሞ በ172900 ብር መግዛት ይቻላል ማለት ነው። ይሄ እንግዲህ በምትገዙበት ነው። በምትሸጡበት ሰዓት ላይ ደግሞ የዚህን ዋጋ 10% እስከ 15% አካባቢ ቀንሳችሁ መሸጥ ትችላላችሁ ማለት ነው። ቀጥለን የምንመለከተው ደግሞ የ21 ካራቱን ሲሆን 21 ካራቱ የጥሬ ወርቅ ዋጋ በ28900 ነው እየተሸጠ የሚገኘው 1 ግራም ማለት ነው። 7 ግራም ደግሞ ስንት ነው ካላችሁኝ 202300 ብር እየተሸጠ ይገኛል ማለት ነው። እንግዲህ መለኪያ ሁልጊዜ እነግራችኋለሁ። የወርቅ ዋጋን በምነግራችሁ ሰዓት ላይ መለኪያን ማወቅ አለባችሁ። ይህ በጣም አስፈላጊ ነው። ካራት ማለት ነው። 24 ካራት ምንድነው? 22 ካራት፣ 21 ካራት፣ 18 ካራት ምን አይነት መለኪያ አላቸው? ምን ያህል ንጹህ ወርቅ ናቸው የሚለውን ነገር ማወቅ አለባችሁ። ንጹህ ወርቅ ካልሆነ ወይም ደግሞ 100% ንጹህ ወርቅ ካልሆነ ቀሪው ከሌሎች ብረታ ብረቶች ጋር የተደባለቀ ነው ማለት ነው። ከሌሎች ብረታ ብረቶች ጋር ሲደባለቅ ደግሞ ለጌጣጌጥ ስራ በብዛት ጥቅም ላይ የመዋሉ ሁኔታ ይጨምራል። በተጨማሪም ደግሞ ጠንከር ማለትም ሁኔታም አለው ማለት ነው። ለምሳሌ እንደ 18 ካራቱ ማለት ነው። 18 ካራቱ 75% ወርቅ ሲሆን ጠንካራና ለየቀኑ ጌጣጌጥ የምንመርጠው አይነት ነው ማለት ነው። ሌላው የምነግራችሁ ደግሞ ስለ አውንስ ነው። አውንስ ማለት በዓለም አቀፍ የገበያ ዋጋ የሚሰላ መለኪያ ነው። ትሩይ አውንስ ይባላል። አንድ ትሩይ አውንስ ስንት ነው ካላችሁኝ ደግሞ 31.10 ግራም ነው ማለት ነው። ግራም የሚባለው ደግሞ ያው ታውቃላችሁ በችርቻሮ ገበያ ውስጥ ጌጣጌጥ ቤቶች የሚጠቀሙበት የመለኪያ መሳሪያ ነው ማለት ነው። በተጨማሪም ደግሞ ሌላ ጊዜ የወርቅ ኢንቨስትመንት ወሳኝ የሆኑ መረጃዎችን እነግራችኋለሁ። ምክንያቱም እያንዳንዱ ከጥሬ ገንዘብና ከምንዛሬ ጋር ፍሰትን ተከትሎ ሊቀያየር የሚችል ነው የወርቅ አይነት ማለት ነው። ስለዚህ ብዙ ጊዜ መግዛት የሚመረጠው ትንንሽ ካራትን ይልቅ በተለይ ለጌጣጌጥ ካልሆነ ምርጫችሁ ትልልቅ ካራቶችን እንደ 23 እና እንደ 24 ካራቶችን ብትገዙ ይመከራል ማለት ነው። ምክንያቱም የዋጋ ንረትን የምትከላከሉበት አንደኛው መንገድ ስለሆነ ማለት ነው። የገንዘብ አቅም በሚቀንስበት ሰዓት ላይ የወርቅ ዋጋ አብሮ ስለሚጨምር ሀብቶ እንዳይበላሽ ይጠብቁታል ማለት ነው። ሌላው የመግዣና የመሸጫ ልዩነቱ ምንድነው ካላችሁን ቅድም ነገራችኋለሁ። 10% እስከ 15% ድረስ በሚከፍሉት ዋጋ መልሳችሁ ሲሸጡት የሚቀበሉት ዋጋ ልዩነት አለው ማለት ነው። ለዛሬ እንግዲህ ይህንን ካልካችሁ በ17 እና በ18 እና በ21 ካራት ዋጋ የ7 ግራም መሸጫ እንዲሁም መግዣ ነው በደንብ እንደነገርኳችሁ 18 ካራቱን 24700 በግራም በ7 ደግሞ በ7 ግራም 172900 21 ካራቱን በ28900 7 ግራም ደግሞ ሀብል በ202300 ማግኘት ይቻላል ማለት ነው። ስለዚህ ይህንን ካራት እጃችሁ ላይ ካለ ለመሸጥ የዚህን የነገርኳችሁን 10% ማለት ነው። 10% ማለት አሁን የ172900ን ወደ 17290 ብር አካባቢ ቀንሳችሁ መሸጥ ትችላላችሁ ማለት ነው። ያንንም እንደዛ ማለት ነው። ይህን ይመስላል እንግዲህ ለዛሬ ያስኩላችሁ መረጃ እጅግ በጣም ጠቃሚ እንደሆነ አስባለሁ። ለሌሎች ተጨማሪ መረጃዎች ቻናላችንን ሰብስክራይብ፣ ላይክ ማድረግ አትርሱ። በያላችሁበት ሰላም